የትግራይ ኮሚኒኬሽን ጉዳዮች ቢሮ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ የካቲት 16 2018 ዓ.ም በትግራይ 5 የምርጫ ጣቢያዎች አስመልክቶ ያስተላለፈው ውሳኔ ህጋዊነት የሌለው የትግራይ ህገ መንግስታዊ ግዛት ላይ አደጋ የደቀነ መሆኑን አስታውቋል። የትግራይ ግዛታዊ አንድነት የማያከራክር ነው ያለው መግለጫው ቦርዱ በ5 ወረዳዎች ላይ ውሳኔ ያስተላለፈባቸው አካባቢዎች በወራሪ የተያዙ እንጂ ታሪካዊና ህገ መንግስታዊ የትግራይ ግዛት መሆናቸውን ገልጿል። እነዚህ አካባቢዎች ከትግራይ ጄኖሳይድ ጦርነት ወዲህ በወራሪ ኃይሎች የተያዙ መሆናቸው የፌዴራል መንግስት ይሁን ዓለም አቀፍ ማህበረሰብ የሚያውቁት እውነታ ነው ያለው መግለጫው። በመሆኑም እነዚህ አካባቢዎች አከራካሪ ቦታ ናቸው ብሎ ማቅረብ ተቀባይነት የለውም ብሏል። ተፈናቃዮች በየኬንዳው ተጠለው በአስከፊ ችግር ባሉበት ሁኔታ ምርጫ ለማካሄድ ማሰብ ስልጣንን ከማራዘም ውጭ ሌላ ትርጉም የለውም ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የፕሪቶሪያው ስምምነት በወራሪ የተያዘውንና ከጄኖሳይዳዊ ጦርነት በፊት በትግራይ አስተዳደር ስር የነበረው የትግራይ ግዛታዊ አንድነት ወደ ጊዜው አስተዳደሩ እንዲመለስ በግልጽ ያስገድዳል ያለው መግለጫው ይህ ውሳኔ ወረራውን ህጋዊ ሽፋን ከመስጠት ባለፈም ሌላ ትርጉም የለውም ብሏል። በተጠቀሱት አካባቢዎች የሚኖሩ የትግራይ ህዝብ ከቀዩ ተፈናቅለው በመጠለያ ጣቢያው ከስቃይና መከራ በማውጣት ክብራቸውና ደህንነታቸው ተጠብቆ ወደ ቀያቸው ሳይመለሱ የሚደረግ ምርጫ ተቀባይነት እንደሌለው አስምሮበታል። ቅድሚያ የሚሰጠው ተፈናቃዮች ደህንነታቸው ተጠብቆ መመለስ እንጂ ከቀያቸው በተፈናቀሉበትና በተሰደቱበት ሁኔታ ስለ መሬታቸው እንዲወስኑ ማድረግ ወንጀል መሆኑን ሊታወቅ ይገባል ብሏል። ተፈናቃዮች በስቃይ ባሉበት ሁኔታ የትግራይ መሬት በሰፋሪዎች ተይዞ ያለም ባለቤት በሌለበት ምርጫ ማካሄድ ከእውነት የራቀና ህገ መንግስታዊ ስርዓቱን የሚጥስ ነው ብሎታል በመግለጫው። የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መግለጫ ይህ ህገ መንግስታዊ የፕሪቶሪያው ስምምነት የሚጥስ የትግራይ ግዛትን እንደ ቅርጫ ስጋ የሚከፋፍልና ግጭትን የሚያባብስ የሚያቀጣጥል ነው ብሏል። አክሎም ይህ መግለጫ ከዚህ በፊት የጠነሰሰው ሴራ አካልና የህዝብ ሉዓላዊነት የሚጥስና የትግራይ ህዝብን ማንነትና ክብርን ለገበያ ያቀረበ መሆኑን አስታውቋል። ማንኛውም የፖለቲካ ልዩነት ያለው የትግራይ ተወላጅ በምርጫ ቦርድ የወጣውን መግለጫ የትግራይ ህዝብ ህልውና የሚፈታተን በመሆኑ በአንድነት ይህ ኢፍትሐዊ ውሳኔ በመቃወም የትግራይ ግዛታዊ አንድነት ለማክበር አንድነቱ እንዲያጠናክር የትግራይ ጊዜው አስተዳደር ጥሪ ማቅረቡን የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫም አስታውቋል።